አንቺ ዳንኤልን የማግባት ሐሳብ ካለሽ በደንብ ልትሰሪበት ይገባል። አስቀይሜው ሊሆን ይችላል፣ ግን ልክ ነኝ። እኔ የማላውቃቸው ነገሮች እንዳሉ ይሰማኛል። ብር እሰጥሃለሁ ብሎ አሸኝ። ህልሜን እኮ ቅዠት ነው ያደረገው። ለምን አልነገርከኝም? ወይ እጄ ላይ ምንም ሳልይዝ እንዴት ነው የምነግርሽ? አልሰጥም አለህ? ተጫወተብኝ። በራስ ሲሆን መሙ ገባህ አይደል? ይኸውልሽ የፈለግሽው ማድረግ ትቻለሽ፣ እኔ አይመለከተኝም። እጣውጣ ላይ ግን እኮ አልደረሰኝ። ታዲያ ምን አደረገ? ይሄ ክፉ እድልን አማር እንጂ 10 ብር ይሰጠኛል። 10 ብር ይወጣ። 10 ብር ደረሰው። ስራ ትገባለህ ብለኝ ነበር። እንዴት አደረክልኝ? ኤደን ይሄን ስነግርሽ ቅር እያለኝ ነው፣ ግን እኔ አላምነውም። ምንድነው? አዎ ኤደን በጣም ይቅርታ። አራት አስብ ካሌብ፣ እኔ ዋስሆነዋለሁ። ግን ለምንድነው የማታምነው? ብዙ ጥርጣሬዎች አሉኝ። ሲጀመር እህትና ወንድም ራሱ አይመስሉኝ። ጋሼ ዳንኤል ሌባ ነው እንዴ? ማን ነው ሌባ ነው ያለሽ? እባክህ ንገረኝ። ሌባ ነው? ሲሰርቅ አይቼው አላውቅም። እሺ ጋሼ፣ ቲና ስህቱ አይደለች? ሁሉንም እቀጣቸዋለሁ። በተለይ ይህን ሰውዬ ምን እንደማደርገው እኔ ነኝ የማውቀው። መብትሽ ነው፣ እኔ ምንም አልቃወምሽ። ጋሼ ከቻልክ ግን ከቤት አባረኝ። ለምን ልጄ? ምክንያቱም በራሱም ቢሆን ትንሽ ይሯሯጥ። እኔ የተነሳ እኮ ነው እዚህ ቤት ያለው። ስለዚህ ልውጣልሽ? እንደዛ ማለት አይደለም፣ አግዘኝ። ቆይ ምን ላግዝሽ ቲና? መደባደብ? ሁሉንም ነገር አሻንጉሊትሽ እመስልሻለሁ እንዴ? አንዳንዴ አደበትሽን አርሚ። ዞር በይ እስቲ። በአስቸኳይ ፍቺ ይፈልጋል። አልፈታም። ምን ታመጣለህ? በግድ አብሬሽ እንድኖር ታስገድጂኝ? አዎ ሳልፈልግ አትፈታም። በጣም አስጠልተሽ ነው። እንደውም ልንገርሽ ሌላ ፍቅረኛ ይሻል፣ ከእሷ ጋር መኖር ፈልጋለሁ። ካሌብ ማንን? ምንድነው የምታወራው? ያኔ በማያገባት አንቺ እኔን ልታታልኝ ነው? ንገሪኝ፣ ልታታልኝ ነው? አንቺን አይደለም እንደ የሚያመጣሽ? አቤት። ይኸውልሽ አባዬ አንቺን ለሱ መዳር ነው የሚፈልገው። አንድ ነገር ልንገርሽ፣ ያንን የማይ ከሆነ ግን ማለት ነው አብረን ነው የምንቀበል። እስካሁን አላውቅም ነበር ማለት ነው። ስራ ፈት ኤደን እናታናትም እንዴ? ያለ የትኛውም ሴት ብትሆን ምረጪ ብትባል ካንተ እሱ ነው የምትመጣው። ዳኒ አሁን ላይ ስጋቱ በጣም ጨምሯልና በስተመጨረሻ ላይ ከካሌብ ጋር አላስፈላጊ ጸብ ውስጥ ገብቷል ማለት ነው። በተለይ ደግሞ ስጋቱ የጨመረው ካሌብ ሌላ ፍቅረኛ ይዣለሁ ካንቺ ጋር መፋታት ፈልጋለሁ ብሎ ለቲና ከነገራት በኋላ ዳኒ በፊትም ይፈራ ነበር። ካሌብ ኤደንን ይወስድብኛል ብሎ ያስብ ነበርና ካሌብ ደግሞ ይሄን ነገር ሲናገር ሌላ ሴት አያመጣም፣ በቃ ኤደንን ነው የሚያመጣው፣ እሷን ሊያገባብኝ ነው በሚለው በስተመጨረሻ ላይ ከካሌብ ጋር ሌላ ትንቅንቅ ውስጥ ገብቷል ማለት ነው። በተለይ ደግሞ ሰሞኑንም ኤደን እዛ ቤት እግራ ብስታለች። እሷ ያው እግራ ያበዛችው እዛ ቤት ዳኒ ብሩን ካጣና የካሌብ አባት ዳኒን ከዛ ቤት እንዲያወጣለት ነው። እናም ደግሞ ካሌብን ዳኒን ስራ እንዲያስቀጥርለት ጠይቃው ነበርና ካሌብ ደግሞ እዛ ጋር ዳኒን እንደማያምኑ ነግሮታል። እናም ደግሞ ሌላ ዋስ የሚሆነው ሰው የለውም፣ አንቺም ዋስ ብትሆኚው ራሱ እኔ እሱን አላምነውም፣ እናም እሱ የስራ ሰው አይደለም ብሎ ያንን ነገር ነግሯታል ማለት ነው። እናም ደግሞ የሱንና የቲናን ሁለቱም እህትና ወንድም አይመስሉኝም ብሎ ያንን ነገር ከነገራት በኋላ ኤደን ትንሽ ደብሯታል። ምናልባት ካሌብ እንዲሁ ዝም ብሎ የፈጠረው ጥርጣሬ መስሏት ነበርና ወደ ቤት መታ ደግሞ የካሌብን አባት ለመጠየቅ ያሰበችው ዳኒ ከነገራት በተጨማሪም የካሌብ አባት ሲያወራ ከአወራሩ ራሱ የሆነ ነገር እንዳለና የካሌብ አባት ለሷ መንገር እንዳልፈለገ አውቃለችና እሱንም ጠይቀዋለች። አንተ ራሱ እኮ ስታወራ የሆነ ነገር እንዳለ ያስታውቃል፣ ስለዚህ ምንድነው ንገረኝ በምትለው የካሌብ አባት ደግሞ ሊነግራት አልፈለገም። ነገሩን አንቺውኑ ቀስ እያልሽ ድረሽበት ብሏታልና እሱ እዛ ጋር የነገራት ሁለቱ እህትና ወንድም አይመስሉኝም ሳይሆን ሁለቱም የተጣመሙ ናቸው፣ ከሷ ደግሞ እሱ ይሻላል፣ እንደውም እሱን ቀስ ብለሽ መመለስ ትችያለሽ ብሎ ያንን ነገር ነግሯታል ማለት ነው። አሁን ላይ ኤደን እያሰበች ያለችው የካሌብንም አባት እየጠየቀች ያለችው እሱን ከዛ ቤት አስወጣልኝ፣ እዛ ቤት እናንተ ቤት ጥገኛ ሆኖ ነው የሆነ ነገር መንቀሳቀስ ያቃተው፣ ከዛ ቤት ሲወጣ መቼም የሆነ ነገር ተፍተፍ ማለቱ አይቀርም፣ እሱን አስወጣልኝ ብለዋለች ማለት ነው። የካሌብ አባት ግን እዛ ጋር እሺ አስወጣዋለሁ ብሎ ቃል ገብቶላታል ማለት ነው። አሁን ያው በስተመጨረሻ ዳኒ ከዛ ቤት መውጣቱ አይቀርም። ከካሌብ ጋር በገባው ግብግብ ውስጥ ከሱ ጋር ከተጣሉ እዛ ቤት ደግሞ ሳይስማሙ መቆየት ስለማይችሉ ዳኒ ከዛ ቤት መውጣቱ አይቀርም። ኤደን ያው የምትፈልገው ያን ያክል የተጋነነ ሀብት ወይ ደግሞ ያን ያክል የተጋነነ ንብረት አፍርቶ እሷን እንዲያገባ ሳይሆን እሷ አሁኑኑ ተጋብተን ነገሮችን ሁሉ ከዜሮ መጀመር እንችላለን፣ የፈለገ ነገር ቢሆን ራሱ ከትንሽ ስራ ጀምረ ብትሰራ እኛ እንተጋገዛለን እያለችው ነው። ዳኒ ደግሞ እዚህ ጋር የሚያስበው ኤደንን በጣም ስለመወዳትና በጣም ስለማፈቅራት እሷን የሚገባትን ህይወት ሊያኖር የሚችል ገንዘብ መያዝ አለብኝ በሚለው ነው። ለብዙ ቀናት የካሌብን አባት 4 ሚሊዮን ብር አበድርኝ ብሎ እንደ ብድር ሲጠይቀው የነበረውና በስተመጨረሻም የካሌብ አባት
አባት ነገሩን በእጣ ሊያርግለት ፈልጓልና እጣ ወጣልሃለሁ፣ ሁለቱ ላይ አንተ የምትፈልገው ብር ይጻፋል፣ ሶስተኛው ደግሞ ምንም ነገር የለውም ብሎት ነበርና በስተመጨረሻ ላይ ለዳኒ 10 ብር ነበር ይወጣላት። ይሄ ነገር ራሱ ዳኒን በጣም አበሳጭቶታል። ሽማግሌው በጣም ቀልዶብኛል፣ በጣም ተጫውቶብኛል በሚለው እስከዛሬ ቲናን ደብቋት የቆየውን ሽማግሌውን የጠየቀውን ብር በስተመጨረሻ ነግሯታል ማለት ነው። ቲናም ይሄ ነገር አበሳጭቷታል። ለምንድነው እስከዛሬ ያልነገርከኝ? ለምንድነው የደበከኝ ብላ ስትጠይቀው እሱ ደግሞ የመለሰላት መልስ በእጄ ምንም ነገር ሳሊዝ አልነግርሽም ብዬ ነው እያላት ነው። አሁን ላይ ሲያወሩ ሁለቱም እየተከባበሩ እንደ በፊቱ በፍቅር አይደለም የማያወሩት። ሁለቱም እየተጣሉ እየተናናቁ ነው የሚያወሩት ማለት ነው። በተለይ ደግሞ ዳኒ ስልችት ብለዋለች ቲና። እሷ የምታስባቸው ሀሳቦች፣ እሷ የምታቀዳቸው እቅዶች ራሱ በጣም እየሰለቸው ነው። እሱ አሁን ላይ ለምን እዛ ቤት እንደሚቆይ ራሱ ባይታወቅም ግን አሁን ደግሞ እየጠየቀ ያለው ካሌብን የእናንተ ድርጅት ውስጥ ስራ አስገባኝ ብሎታል ማለት ነው። ተስፋ የቆረጠ ይመስላል። በፊት ላይ ተስፋ ያደረገው ያቺን 4 ሚሊዮን ብር ነበር። እሷን እንዳጣ ሲያውቅ ደግሞ አሁን ላይ ካሌብን እያለ የነበረው እናንተ ጋር ስራ አስቀጥረኝ፣ ስራ ፈልጋለሁ ብሎታል። ካሌብ ደግሞ ባስቀጥረ ችግር የለውም ግን ደግሞ እኛ ድርጅት ቦታ የለም ብሎታል። እንደዛ ሊል የቻለው ደግሞ ያው ለኤደን እንደነገራት ፈርቷል ማለት ነው። እሱን አላምነውም፣ እናም ደግሞ እሱ የስራ ሰው አይደለም ብሎታል ማለት ነው። ሌላም ነገር ደግሞ ካሌብ አሁን ላይ ለአባቱ እየነገረ ያለው ያኔ አባትዮ መጥቶ ለምንድነው ለልጅቷ እንደዚህ ያልካት? ለምንድነው እጠረጥረዋለሁ ብለህ የነገርካት ብሎ የካሌብ አባት ሲጠይቀው ካሌብ እዛ ጋር ፍላጎቱ በቃ እሱ የኔን ትዳር በጥብጦ የኔን ትዳር አበላሽቶ እሱ እንዴት ነው የተሳካ ትዳር የሚኖረው? ያ ነገር እንዲሆን አልፈልግም ብሎታል ማለት ነው። የካሌብ አባት እዛ ጋር የመለሰለት ትክክለኛው መልስ ነው። ያንተ ትዳር እኮ የተበላሸው በእሱ ምክንያት ሳይሆን በሚስት ምክንያት ነው። ሚስት ናት ጋጥ ወጥ ሆና ትዳር የተበላሸው እንጂ እሱ እዚህ ቤት የመጣው ገንዘብ ፈልጎ ነው። እሱ ምንም አላጠፋም ብሎታል ማለት ነው። ያው ካሌብ አሁን ላይ እሱ ያደረገበትን ነገር አድርጎ ሊበቀለው ይፈልጋል ይመስላል። ለዛም ነው ኤደን ስታናግረው እሱ እንደዚህ ነው እንደዚህ አላምነውም ብሎ ነግሯት፣ ኤደን ደግሞ የሆነ ጥርጣሬ ተፈጥሮባት ወደ ቤት መታ የካሌብን አባት ዳኒ ግን ሌባ ነው እንዲህ ብላ እየጠየቀችው ማለት ነው። ዳኒ ደግሞ ሌላ አንድ ያጠፋው ነገር ካሌብ ቤት ውስጥ ሌላ ሴት አመጣለሁ ሌላ ፍቅረኛ ይይዛለሁ ብሎ ሲነግረው ካሌብ ያሰበውን ሀሳብ አሳካለት። እዛ ጋር ካሌብ የምፈልገው የኔን ትዳር አበላሽቶ እሱ የተሳካ ትዳር እንዲኖረው አልፈልግም ባለው መሰረት ያንን ነገር ደግሞ ካሌብ ሲናገር ሌላ ፍቅረኛ ይዣለሁ እሷን እዚህ ቤት አመጣለሁ የሚለውን ነገር ሲያወራ እሱ ወዲያውኑ ያሰበው እዚህ ቤት ሊያመጣት የሚችለው ኤደንን ነው። ስለዚህ ሄጄ እሷን ማናገር አለብኝ ብሎ ኤደንን ጠርቶ እዛ ጋር የጠረጠረውን ጥርጣሬ ነግሮታል። እያታለልሽኝ ነበር፣ ዋሽተሽኛል፣ አንቺ ከካሌብ ጋር ምን ግንኙነት ያለሽ? አንቺ ነው ካሌብ ሊያገባ የሚፈልገው እዛ ቤት ሊያመጣት የሚያስበው ሴት አንቺ ነች ብሎ እዛ ጋር ኤደንን ትንሽ አበሳጭቷታል ማለት ነው። ኤደን በፊትም እሱ የሚያስባቸው ሀሳቦች ስልችት ብሏታል። እሷ በቃ የሆነ ስራ ጀምሮ አብሮ እንዲኖሩ ነው የምፈልገው። አሁን ደግሞ እሱ በዚህ መሀል መጥቶ ከካሌብ ጋር ጠረጥርሻለሁ፣ ከካሌብ ጋር የሆነ ነገር አለሽ፣ እናም ደግሞ ሽማግሌው ጋር የምትመላለሽ ለልጁ ሊድርሽ ፈልጓልና ለዛም ነው እዛ ቤት 10 የምትመላለሽ ብሎ ሲነግራት ኤደን በጣም ተበሳጭታ ነበር ሄደችው። በዚህ ጉዳይ ራሱ አሁን ይሄን ነገር ደጋግሞ ዳኒ ሲላት እሷ በሱ ላይ ያላት ተስፋ ሊቆርጥላት ይችላል። እናም ደግሞ ፍቅሩ ወጥቶላት ራሱ ምናልባት እነሱ እንደፈሩት ከካሌብ ጋር አንድ ላይ ሊሆኑ ይችላሉ ማለት ነው። እሷ እዛ ጋር የምትፈልገው የተጋነነ ሀብት ንብረት ምናምን ሳይሆን ትዳር ስለምትፈልግ አግብቼ መውለድ እፈልጋለሁ ብላ ከዚህ በፊትም ለሱም ነግራለች፣ ለትሁትም ነግራለች። እና አሁን ደግሞ በዚህ መሀል እነሱ ከካሌብ ጋር እንደዚህ ያለች ከካሌብ ጋር እንደዚህ ያለች ብሎ ያንን ነገር ደጋግሞ ካወሩላት ምናልባት እሷም እንደዛ ከሆነ እኔም ከካሌብ ጋር መቀራረብ እፈልጋለሁ ብላ እዛ ጋር ከካሌብ ጋር ተጋብታ የእነሱን ፍራቻ እውነት ልታደርግላቸው ትችላለች ማለት ነው። ቲና ደግሞ እስካሁን ስለሷ አላወቀችም። ኤደን ማነች የሚለውን ነገር አላወቀችም። ዳኒ ራሱ ትጠይቀዋለች። ዳኒ ደግሞ ስለ ማንነቷ አልነገራትም። እሷ አሁን እዛ ቤት መታ ራሱ ሽማግሌውን ማናገር ስትፈልግ እቺ ልጅ ማነች ብላ ስትጠይቅ ዳኒ ጮሆባት ነበር፣ አንቺ አፍሽን ዝጊ ብሎ ከዛ ቤት አብሮ የወጡ ማለት ነው። ቲና ደግሞ ይሄ ነገር ራሱ ጥያቄ ፈጥሮባታል። አንተ ቆይ ለምንድነው እሷ ላይ ተደርበ እኔ የምትቆጣኝ? ለምንድነው የምትጮህብኝ? ብላ የሆነ ጥርጣሬ እንዳላት ነግራዋለች። እቺ ልጅ ቆይ ምናችሁ ነች ማነች ብላ ስትጠይቀው ዳኒ ግን እዛ ጋር የመለሰላት አንቺ ምን ሆነሽ ነው? ከዚህ ቤት እኮ ሊያባሩሽ ይችላሉ። ስለዚህ ማድረግ ያለብሽ ዝም ማለት ነው ያለብሽ እንጂ እንዴት ነው የነሱን እንግዳ የምትናገሪ ብሎ ያንን ነገር ነግሯታል እንጂ የሆነ ነገር ጠርጥራለች። አሁን እሷ እዛ ጋር እያሰበች ያለችው የካሌብ ሚስት ነች፣ ካሌብ አዲስ ሊያገባት ያሰባት ሚስት ነች ብላ ነው እንጂ ያሰበችው እዚህ ጋር የዳኒ ፍቅረኛ ነች፣ ዳኒን ፈልጋ ነው እዚህ ቤት የምትመላለሰው ብላ አይደለም ማለት ነው። ኤደን ራሱ አንዳንድ ጊዜ የቲና ነገር ግራ ገብቷታል። እሷ እዛ ጋር የመሰላት ቲና የዳኒ እህት ነች፣ ለምንድነው በስነ ስርዓት ሰላም ማትለኝ ብላ ግራ ትጋባለች። እናም ደግሞ የካሌብ አባት ተቆጥቶ ወደ ውስጥ ግቢ ወደ ኪችን ግቢ ብሎ ቲናን ስቆጣት ኤደን እዛ ጋር ግራ ተጋብታ ነበር። እናም የካሌብ አባትም የነገራት ትንሽ እንደተናደደባትና ነገሮች እንዳበሳጯት ነው የነገራት እንጂ እዛ ጋር የተፈጠረውን ነገር እሷ እንደዚህ አታላናለች እንደዚህ አታላናለች ብሎ ያን ነገር አልነገራትም። ዳኒ ነው እንደውም ቀደም ብሎ ቤት እንደዚህ ወስዳ እነሱን ልታወጣ ነበር ብሎ ያን ነገር ለኤደን የነገራት እንጂ ሽማግሌው ሊደብቅ ፈልጎ ነበር። ግን ቀደም ብሎ ዳኒ ኤደንን አግኝቷት የተፈጠረውን ነገር ቲና
ለምን እዛ ቤት ከቤተሰቡ ጋር እንደተጣላች ሁሉንም ነገር ነግሯት ነበር ማለት ነው። አሁን ላይ ቲና በሰማችው ነገር ተበሳጭታለች። እናም ደግሞ ሽማግሌውን መበቀል ትፈልጋለች። ሽማግሌው ቤቱ ሰጥቼሻለሁ ብሎ እዛ ጋር አታሏታልና አሁን ላይ የምታስበው ለዳኒም ደጋግማ የምትነግረው ይህን ሽማግሌ ካልገደልኩት እንደዚህ ካላደረግኩት እያለች የሆነ እቅዶችን እያወጣች ነው። ዳኒ ከእሷ ጋር ባይስማማም የእሷን እቅድ ባይቀበልም እናም ደግሞ ቤት ውስጥ የሄደች ካርታውን እየፈለገች ይመስላል፣ የቤቱን ትክክለኛውን ካርታ። እናም ልታገኝ አልቻለችም። ሽማግሌውም ቀደም ብሎ ይሄን ነገር ስለፈራ ይመስላል የቤቱን ትክክለኛ ካርታ ኦሪጂናሉን ከቤት አውጥቶ ሌላ ቦታ ደብቋል ማለት ነው። እሷ ግን እዛው ቤት የሚያስቀምጡ መስሏት የሽማግሌው ክፍል እየገባች ስትፈልግ ነበርና እሱ ልታገኝ አልቻለችም። አሁን ትንሽ የሚያስፈራው እዛ ቤት አሁን እነሱ ምግብ ስሪ፣ የቤቱን ስራ ስሪ ብሎ እሷን እያሰሯት ነውና ምናልባት እነሱ በደንብ ካልተጠነቀቁ ከዚህ በፊት ስታደርግ እንደነበረው እነሱ የሚበሉት ምግብ ላይ የሆነ መድኃኒት አድርጋ ልትበቀላቸው ትችላለች ማለት ነው። መጀመሪያ ሽማግሌው ላይ ነበር ንዴቷ። በጣም ተናዳ ሽማግሌውን መግደል እፈልጋለሁ፣ እንዲህ ማድረግ እፈልጋለሁ ስትል የነበረው። አሁን ደግሞ ካሌብ እዚህ ጋር እያለት ያለው እኔ ካንቺ ጋር ፍቺ እፈልጋለሁ፣ መፋታት እፈልጋለሁ ብሏታል። ይህንን ሀሳብ ግን ያነሳችው እሷ ነበረች። ያኔ ቤቱን ያገኘች የመሰላት ጊዜ ያኔ ፍቺ እንደምትፈልግ ካሌብን ጠይቃው ነበር። አሁን ደግሞ ባዶ እጇን ስትቀር ካሌብ እኔ ፍቺ እፈልጋለሁ፣ ካንቺ ጋር መቆየት አልፈልግም ሲላት እሷ እዛ ጋር እያለች ያለችው እኔ መፋታት አልፈልግም፣ በግድ ትፈታኝ እንደሆነ እስኪ አያሃለሁ ብላ በግድ ከሱ ጋር ለመኖር ይመስል አልፈታህም፣ አልፈልግም ይሄንን ነገር ብለዋለች ማለት ነው።